ሰላም ጤና ይስጥልኝ። ካሳውልኝ አሁን የምነግራችሁ ሐሳብ ወይም ኮንሰፕት ፊሎሶፊ ወይም ሳይኮሎጂ አለ። it is beyond philosophy and beyond psychology። ካርል ጁንግ ታዋቂው ሳይኪያትሪስት ይህን ሊነግራችሁ አይችልም። በርትራንድ ሩስል ታዋቂው ፈላስፋ ይህን አይነግራችሁ፣ ምክንያቱም ስለማያውቁት ሌላ አይደለም። ይህ የምነግራችሁ ፍልስፍና ወይ ሳይኮሎጂ ካልሆነ ምንድነው? ጥበብ ነው። እና ይህ ጥበብ ከምን ጀምራል? ገንዘብ በኪስ ውስጥ ሲቀመጥ ኖርማል ነው። ሴክስ በሰውነታችን ውስጥ ሲሆን ኖርማል ነው። ምክንያቱም እኛ የተፈጠርነው በሴክስ ነው። ወላጆቻችን ሴክስ ባያደርጉ ወደዚህ ዓለም አንመጣም ነበር። ያ ማለት ነው በእያንዳንዱ ሰውነታችን ውስጥ ባለው ሴል ውስጥ ስፐርም አለ ማለት ነው። በዛ ስለተፈጠረ እና ሴክስን ታቡ ማድረግ እውነታን መካድ ነው። እውነታን መካድ ከጀመርን ደግሞ በቅዠት ዓለም ውስጥ ነው የምንኖረው፣ ወይም በፍርሃት ዓለም ውስጥ ነው የምንኖረው። የሰው ልጅ በጣም ተገዢ ለማድረግ ካስፈለገ ሴክስን ዲናይ እንዲያደርግ ማድረጉ ዋነኛው መንገድ ነው። ይህን ነገር ለማሳየት አንድ ፒክቸር ብሰጣችሁ ደስ ይለኛል። ለምሳሌ በሬና ወይፈን ትልቁ ልዩነታቸው ወይፈን ካስተራይዝድ አልተደረገም፣ አልተቀጠቀጠም እና የሴክስ ኢነርጂው ኢንታክት ነው። በሬ ግን ተቀጥቅጧል፣ ሴክስ ማድረግ አይችልም። በወይፈን እያረሰ አንድ ገበሬ የሚወዳት ላም ብትመጣ እርሻውን ጠቅላላ ትቶ ሞፈሩን ቀንበሩን ሰባብሮ ሄዶ ላሟ ላይ ይወጣባታል። በሬ ግን ያን ማድረግ አይችልም። ካስተራይዝድ ስለሆነ ሴክስ ኢነርጂውን ስላጣ ሰሚሲቭ ነው። የሚወዳት ላም በዛ አካባቢ ብታልፍ ጸጥ ብሎ እርሻውን ነው የሚያርሰው። ከገበሬው ትዕዛዝ ውጪ ሊሆን አይችልም። በራሱ ፍላጎት በራሱ ተፈጥሮ ምንም የሚያካሂደው ነገር የለም። ምክንያቱም የሴክስ ችሎታውን ኮምፕሊትሊ አሳጥቶታል ማለት ነው። በሰው ልጅ ላይ እየተፈጸመ ያለው ይሄ ነው። ግን ይህን ነገር ወደ አእምሯችን ካመጣ ነው፣ ለምሳሌ ገንዘብ ከኪስ ወጥቶ ወደ አእምሮ ውስጥ ከገባ የሴክስ ፍላጎት ከሰውነታችን አውጥተን ወደ አእምሯችን ውስጥ ካስገባ ነው፣ ያን ጊዜ ሌላ ጠላት አያስፈልገንም። ይሄው ጠላት የራሳችን ጠላት ራሳችን እንሆንና ኮምፕሊትሊ ራሳችንን ይጨርሰናል። ያ ማለት ምንድን ነው? ለምሳሌ የሰው ልጅ ፓወር፣ ክብር፣ የተለያየ የሰው ልጅ አቴንሽን፣ በአጠቃላይ ሁሉንም ነገር በገንዘብ እገዛለሁ ብሎ ካመነ ገንዘብን ወደ ማይንድ ውስጥ ከቶታል ማለት ነው። ያን ጊዜ ከራሱ ጋር መጣላት ይጀምራል። ይሄ በየድግስ ቤቱ በየመጠጥ ቤቱ ገንዘብ እንደዚህ የሚረጩ ሰዎች ወደው እንዳይመስላችሁ፣ ሁሉን ነገር በገንዘብ ነው መግዛት የምንችለው ብለው ራሳቸው ማኒፌስት ማድረግ የሚችሉት በገንዘብ እንደሆነ አምነው አቅማቸውን ሁሉ ያጣሉ። እና በአንዳንድ ቦታ ላይ በግማሽ ሚሊዮን በ150,000 በተለያየ የገንዘብ አማውንት ሴት በጨረታ ገዝቶ ይዞ ሄደ ሲባል እንሰማለን። ያ ሰውዬ በገንዘብ ብቻ ነው መግዛት የምችለው ብሎ ስላሰበ፣ ያችም ያንን ገንዘብ ዲማንድ ስላላት በገንዘብ ነው ሁሉን ነገር ማግኘት የምችለው ብላ በዲዋን ስለምትሸጥ ከአእምሯቸው በታች ይሆንና ከእሷ ጋር ቢያደር እንኳ እንግዲህ በገዛ በውድ ገንዘብ የገዛትን ሴት ምን አይነት ውብ ልጅ እንደሆነች በአእምሯችሁ ሳሉት። ሴት ልጅ በተፈጥሯ ኢሮቲክ ነው፣ በዲዋ በጣም ያስጎመጃል። ያን የሚያስጎመጅ ገላ ይዞ ከእሷ ጋር ሲተኛ ኦርጋዝም የሚያዩ እንዳይመስላችሁ። ኦርጋዝም ማለት ከእግር ጥፍር እስከ ራስ ፀጉር የሚያንዘረዘር ነው፣ በሴክስ ታይም ጊዜ የሚፈጠር ማለት ነው። ያንን አያ እሱም እንደ ማስነጠስ ነው ሴክሱን የሚያደርገው። ከዛ በኋላ ራሱን ስለማይወድ
ራሱን ስለሚጠላ ለራሱ ሪስፔክት ስለሌለው ያንን አሳልፎ ስለገንዘብ ስለሰጠ ሰውነቱን በተለያየ መንገድ አቢዩዝ ያደርጋል፣ በመጠጥ በድራግ በተለያየ ነገር። ስለዚህ ለራሱ ፍቅር የሌለው ለዛ ለሚያምር ገላ ፍቅር ሊኖረው አይችልም። አንዴ ካስነጠሰ በኋላ ይዞራል። አቅፏት የሚያድር እንዳይመስላችሁ። ማቀስ ከፍቅር ጋር የሚመጣ ሰው አንድን ሰው ሳያፈቅር አያቅፈውም። ችሎታ የለውም፣ ያ ሰውዬ ችሎታ የለውም። እና ገንዘብን ወደ ጭንቅላታችን ውስጥ ከከተት ነው ኮምፕሊትሊ ዳሜጅ ያደርገናል ማለት ነው። ስለዛም ነው የሰው ልጅ በሪስፖንሲቢሊቲ እንዲኖርና ራሱን ይህንን ዓለም ኢንጆይ እንዲያደርግ ከፈለገ ማኒፌስት ማድረግ የሚችለው ሌላ አካል ሳይሆን ራሱን በራሱ ማኒፌስት ማድረግ የሚችለው። ወደዚህ ምድርም ስንመጣ ይሄ ብቃቱ አለ። ይሄ ብቃቱ የሌለን ሲመስለን ግን ሌላ ደባል አካል እንፈልጋለን። እንደ ሱስ፣ እንደ ገንዘብ፣ የተለያዩ ነገሮች። ያን ጊዜ መበዝበዝ እንጀምራለን። ራሳችንን እንበዘብዘዋለን። ራሳችን በራሳችን ሌላም በእኛ ዙሪያ ያሉ ሰዎች ፍላጎታችንን ስለሚያውቁ ይበዘብዙናል ማለት ነው። ከዚህ ነገር ለመቆጠብና ከዚህ ነገር ለመዳን ማድረግ ያለብንን ትክክለኛውን ነገር ለራሳችን ቦታ መስጠት መቻል አለብን እና በአጠቃላይ ገንዘብ በኪስ ውስጥ፣ ሴክስ በሰውነታችን እንጂ ወደ አእምሯችን መምጣት የለበትም። እኛን መቆጣጠር የለበትም። ሴክሹዋል ማይንድ መኖር የለበትም። መኒ ማይንድ መኖር የለበትም። አውቃለሁ መኒ ኢምፖርታንት ነው፣ ፓወር አለው። ግን በሪስፖንሲቢሊቲ ስንጠቀም እሱ ለእኛ ነው የተፈጠረው እንጂ እኛ ለእሱ አይደለም የተፈጠረው። ህይወታችንን ሲምፕሊፋይ እንዲያደርግ የመጣ ትራንዛክሽን እንጂ እኛን አይደለም። ትራንዛክሽኑ በእኛ ላይ መስራት አይደለም ያለበት፣ እኛ በሱ ላይ መስራት ያለብን ለማለት ነው። ዛሬ ላስተላልፍላችሁ የፈለግኩት ይሄንን ነው። አመሰግናለሁ።